አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 4 በዚች ቀን የቅዱሳን አብቄርና ዮሐንስ የስጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህን ቅዱሳን የካቲት 6 ቀን ሰማዕታት ሆነው በሞቱ ጊዜ ምዕመናን ስጋቸውን ተሸክመው ወስደው በእስክንድርያ ከተማ በስተ ሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ ኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተክርስቲያንም ሄዶ የቅዱሳን የአብቄርንና የዮሐንስን ስጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱም ጊዜ ጸልዮ ምድሩን ሲቆፍሩ ስጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ሌላኛይቱም የቅዱስ ማርቆስ ቤተክርስቲያን በታላቅ ክብር የቅዱሳኑን ስጋቸውን ተሸክመው በዚያ አኖሩ። በዚያም ቤተክርስቲያን ሰሩላቸው። በዚችም ቀን በዓል አደረጉ። ከስጋዎቻቸውም ድንቆች ታምራት ተገለጡ። አረማውያንም ተሰበሰቡ። ይህንንም ድንቅ ታምር ባዩ ጊዜ ጣዖቶቻቸውን ትተው ክርስቲያኖች ሆኑ። በዚያችም የጣዖቶች ቤት አሸዋ በላይዋ ተከመረባት፣ ታላቅ ኮረብታም ሆነ። የቅዱሳንም ስጋቸው ታምራትና ለበሽተኞች ታላቅ ፈውስ ያደርጋል። ለእግዚአብሔር ምስጋና ይሁን፣ በጸሎታቸውም ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ደግሞ የአርማንያ ልጅ የሴዴቅያ ልጅ የጎዶልያ ልጅ የኩሲ ልጅ የሶፎንያስ የዕረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ፣ እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባህር ዓሦችና በሰማይ የሚበሩ አዕዋፍም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሰዶም ትሆናለች፣ የአሞንም ልጆች እንደ ጎሞራ ልጆች ይሆናሉ። ደማስቆም እንደ እህል ታልቃለች። እርሱ እንደተነበየው እነዚህ ሀገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ፣ እንዲህም አለ። የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎችም በመካከሏ ይሰማሩባታል። ይህችም ከተማ በመቄዶንያው እስክንድርያ እጅ ትጠፋለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግም ይገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ መልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መስዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚህ ቀን ስለ ክርስቶስ ትንቢታቸውን እንደ ፈሳሽ ውሃ ያጎረፉ የ12ቱ ደቂቀ ነቢያት መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራንና የአበይት አባቶቻችን የሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለላ አነበብቶ ከዜኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀኑቱ ክፈ እምእላቡ ላንተ ተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ ደገ ይልቁን ሕፃን ለጻፎ ክርታስ ወለዛጻፎን ስደስ ወለሳምቦ ስረቦን ሳዲስ ወለሰማ ቃሎ ዝናፈስ በጸሎተሙ ማርያም አቂተ ኩሎ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውን ከኛ ጋር ትኖር። ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት